በመንግስታችን ልዩ ትኩረት እየተደረገባት ባለችው በውቢቷ ፒያሳ አራዳ ፓርክ ፊት ለፊት ከ4 ኪሎና ሜክሲኮ በቅርብ ርቀት ላይ በሚገኘው ስታንዳርዱን በጠበቀው ሳይታችን ላይ ለጥቂት ቀናት በሚቆይ በታላቅ ቅናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 850 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚችል ይሆናል። ታዲያ ይህን እድል የተመቻቸላቸው ለ10 ሰዎች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ቁጥር ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ጥቅምት 6 2018 ዓመተ ምህረት هذا ثلاث سبعة معدي كمسيو قبريه تقولنا تونكا يسمع معنا كذي خوينا قل نافتا بوتر على حنا كنا ولا نقدر نقول صارت مفتوح المسألة خلص የኢትዮጵያ ፖለቲካ ውስጥ የትግራይ ህዝብ ተገቢ ሚናውን እንዲወጣ የሚፈልጉትም ምርጫው በጣም ወሳኝ ነው። ስለዚህ ወደ ምርጫ ለመምጣት በሌላው ኢትዮጵያ አካባቢ የምርጫ እንቅስቃሴ ሲደረግ በትግራይ አካባቢም የምርጫ እንትን መኖር አለበት። ያን ለማድረግ አሁን ያሉ ሁኔታዎች ይፈቅዳሉ ወይ? ይህ አይነት ችግር ከምርጫው በፊት ይፈታሉ የሚለው በጣም ወሳኝ ነገር ይመስለኛል። መንግስት የለም ሲሉ ትንሽ ቅዠት ነው። ያው ዞሮ መንግስት ነው፣ ግን የተወሰኑ ክፍተቶች አልነበሩም ማለት አይደለም። ከአሁን አንፃር ያኔ ቅዠት ከሆነ ዛሬ እብደት ነው። ስለዚህ ከመቃዠትም አልፎ ልብሳቸውን ከፍ ማድረግ ብቻ ሳይሆን እርቃናቸውን እየቆሙ መጥተዋል ማለት እንደ አይነት ሰንተን የሚያራምዱ ሰዎች ያ አይነት ስርዓት የብሔር ፖለቲካው የብሔር እንትኑ በጉልበትም በምንም እንኳን አብሮ መሄድ የቻለው አንድ ጉልበተኛ ስላለ ነው። ሌሎችን አስገብሮ ደፍጥጦ የፈቀደውና የፈለገውን ነገር አድርጎ ስለተጓዘ ነው። የሽግግር መንግስት ውስጥ እንደዚህ አይነት የብሔር ድርጅቶች ተሰባስበው እኩል ከሆኑ መደነቋቆር አለፈ ካለም መታኮስ ከዛም በኋላ ሀገር ማፍረስ አይደለም የሚሆነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ለቀናት በትግራይ የተካሄደው የትግራይ ኃይሎች ተቃውሞ በዛሬው ዕለት የጦር ጉዳተኞችን ጨምሮም ቀጥሏል። የተቃውሞ መነሻ በህወሓት መሪዎችና በተባባሪዎቻቸው የጦር አዛዦች በጀነራል ታደሰ ወረደ ላይ የተነጣጠረ እንደነበር የሚገልጹት የመረጃ ምንጮች አሁን ሁኔታዎች ካሰቡት አቅጣጫ እየወጡ መሆናቸውንም አመልክተዋል። ሰኞ ዕለት የማህበራዊ ሚዲያውንና የመገናኛ ብዙሃንን ትኩረት የሳበው የትግራይ ኃይሎች ተቃውሞ የተጀመረው ግን ቅዳሜ እንደነበርም ተመልክቷል። ዛሬ ሐሙስ ጥቅምት 6 2018ም ተቃውሞው ቀጥሏል። የሰኞ ተቃውሞ ግን በዋናነት በጀነራል ታደሰ ወረደ ላይ የተነጣጠረ እንደነበር የሚገልጹት የመረጃ ምንጮች በህወሓትና ተባባሪ የጦር አዛዦች እቅድ መሰረት ሂደቶቹ ባለመቀጠላቸውና ተቃውሞ አድማሱን በማስፋቱ ከቁጥጥር ውጭ እንዳይወጣም ተሰግቷል። በየጦር ካምፖቻቸው ሆነው የዲዲአር ፕሮግራም የሚጠብቁት የቲዲኤፍ አባላት በህወሓትና ተባባሪ የጦር አዛዦች የተገታው የዲዲአር ፕሮግራም እንዲቀጥል ጠይቀዋል። በዛሬው ዕለት መቀሌ ከተማ ለተቃውሞ የወጡትና የዓይናቸውን ብርሃን ያጡት የጦር ጉዳተኞች ደግሞ የተስፋ ቃል በቃን ሲሉ ባለስልጣናትን በመውቀስ ድምጻቸውን አሰምተዋል። በደርዘኖች ይቆጠራሉ የተባሉትና ባዶ ተስፋ በቃን ሲሉ መቀሌ ለተቃውሞ የወጡት የጦር ጉዳተኞች ሁሉም የዓይናቸውን ብርሃን በጦርነቱ ያጡ መሆናቸው ተገልጿል።
ሰኞ ዕለት እስከ ጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ቢሮ ድረስ ለተቃውሞ የሄዱ ሰልፈኞች ኮሎኔል ገብረስላሴ በተባሉት የአርሚ 22 ታዛዥ የታዘዙና ዓላማውም ጀነራሉን ከስልጣን እንዲለቁ ለማስገደድ እንደነበርም ተመልክቷል። የአርሚ 22 ታዛዥ በደቡብ ግንባር አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ስር የሚታዘዙ ሲሆን ጀነራል ዮሐንስ ወልደ ጊዮርጊስ ደግሞ በአሁኑ ወቅት ፍጹም የህወሓት ታማኝና ታዛዥ በመሆናቸው ሂደቱ የቅንጅት ውጤት እንደሆነም ተገልጿል። የአርሚ 22 ታዛዥ ሰኞ ዕለት የኮማንዶ አባላት ያለበት ኃይል ከማሰማራት ባሻገር ሰው የገደለውን ልጃቸውን ከወህኒ ለማስፈታት ያደረጉት ጥረት ባለመሳካቱ እንዲሁም የክልሉ ፖሊስ ምክትል ኮሚሽነር በነበሩበት ወቅት ከጀነራል ታደሰ ወረደ ጋር የነበራቸውን ቅራኔ ጭምር ግምት ውስጥ በማስገባት ግላዊ ምክንያታቸው ተጨምሮ የዘመቻ ዕቅዱን በትኩረት መምረታቸው ተገልጿል። የህወሓት መሪዎችና በህወሓት የሚታዘዙት የጦር አዛዦች ጀነራል ታደሰ ወረደን ለማንሳት የፈለጉት በአንድ በኩል በኤርትራ በኩል ጀነራሉ እንዲነሱ ግፊት መደረጉና የጀነራል ታደሰ እንቅስቃሴ ህወሓት ሰዎችን ስላሰጋቸው እንደሆነም ተገልጿል። በሌላም በኩል በጀነራል ዮሐንስ ወልደ ጊዮርጊስ ስር የሚገኘው አርሚ 22 መቀሌና መቀሌ ዙሪያን የሚጠብቅ በመሆኑ ጀነራል ታደሰ ወረደ በዚህ ኃይል ላይ እምነት ስለሌላቸውና ልዩ ኮማንዶ ኃይል ለራሳቸው በማዘጋጀታቸው ህወሓቶች ወደ እርምጃ ለማምራት ምክንያት እንደሆናቸውም ተመልክቷል። ከዚህም በተጨማሪ ተፈናቃዮች እንዲመለሱ ከፌዴራል መንግስት ጋር ተስማምተዋል። ይህንንም ካመጹት የትግራይ ኃይሎች ጋር ለመፈጸም ቃል ገብቷል የሚል ምክንያትም ተዘርዝሮባቸው እርሳቸውን ከስልጣን ለማንሳት አሊያም ስሙን ይዘው ተግባሩን ለህወሓት እንዲለቁ ለማስገደድ እርምጃው መከተሉ ተገልጿል። ሆኖም ጀነራል ታደሰ ወረደን ለማንሳት በቅድና በፈቃድ መቀሌ ላይ የተጀመረው አመፅ የታጣቂዎቹ ካምፖች ባሉባቸው አካባቢዎች ዛሬም ጭምር ቀጥለዋል። ይህንንም ተከትለው የትግራይ የሰላም ኃይሎችን የሚቀላቀሉ የቲዲኤፍ አባላት ቁጥር መጨመሩም ተዘግቧል። በታላቁ ህዳሴ ግድብ ዙሪያ በግብፅ መንግስት በኩል የተጀመረው አዲሱ ዘመቻ ቀጥሏል። ፕሬዚዳንቱ አብዱልፈታህ አልሲሲ እሁድ ዕለት ኢትዮጵያን የሚያሳስብ መግለጫ መስጠታቸውን ተከትሎ በትናንትናው ዕለት ደግሞ ከሱዳኑ መሪ ጋር በመሆን የጋራ አቋማቸውን ይፋ አድርገዋል። እንደተለመደ ሁሉ የኢትዮጵያን የተናጠል እርምጃ እንቃወማለን በማለት ሁለቱ መሪዎች የጋራ አቋም ማራመዳቸውንም የግብፅ መገናኛ ብዙሃን ዘግበዋል። አሃራ ሚዲያ ትናንት እንደዘገበው የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳኑ ሉዓላዊ ምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን የኢትዮጵያን የተናጠል እርምጃ በመቃወም አሳሪ ስምምነት እንዲፈረም የጋራ አቋማቸውን አንጸባርቀዋል። በአባይ ውሃ ላይ ያላቸውን የውሃ ድርሻ መብት ለማስከበር ሁለቱም ሀገራት በምክክርና በቅንጅት እንደሚሰሩም ይፋ አድርገዋል። ሁለቱ መሪዎች የሱዳንን የእርስ በርስ ጦርነት ተከትሎ ባለፈው ሐምሌ ወር የተመሰረተውን ትይዩ መንግስት እንደሚቃወሙና ለሱዳን ሉዓላዊነትና የግዛት አንድነት ግብፅ ድጋፍ እንደምታደርግ የግብፁ መሪ ቃል መግባታቸውም ተመልክቷል። ይህ በእንዲህ እንዳለም የግብፁ ጠቅላይ ሚኒስትር ሙስጠፋ ማዶሊ ትላንት ረቡዕ በተካሄደ የሚኒስትሮች ምክር ቤት ስብሰባ ላይ በአባይ ውሃ ዙሪያ ማብራሪያ መስጠታቸው ተመልክቷል። ከታላቁ ህዳሴ ግድብ ጋር በተያያዘ ግብፅ ባለቆ አስተዋይነትና በትዕግስት መደራደሯ በውሃው ላይ ያላትን ታሪካዊ መብት አሳልፎ መስጠት አይደለም ሲሉ ለሚኒስትሮቻቸው መናገራቸውን የግብፅ ሚዲያዎች ዘግበዋል። ከታላቁ የህዳሴ ግድብ ጋር በተያያዘ ያለውን ፈተና ሀገራቸው በንቃት እንደምትከታተል ገልጸው የግድቡ የውሃ ሙሌት ምንም ችግር ሳያስከትል መጠናቀቁ ሂደቱን በውጤት መሸጋገራችንን ያሳያል ብለዋል። የግብፁ ጠቅላይ ሚኒስትር ሙስጠፋ ማዶሊ በመጪው ጊዜ ኢትዮጵያን ጨምሮ ሶስታችንም ሀገራት አሳሪ የሆነ ስምምነት ላይ እንደርሳለን ብለን እናምናለን ማለታቸውም ተመልክቷል። የሚጠበቀው ስምምነትም ሀገራቱ የሚጋሩት የውሃ አስተዳደርና የውሃ ስርዓት ወይንም ዋተር ማኔጅመንትና ዋተር ሲስተም እንደሆነም የግብፁ ጠቅላይ ሚኒስትር ሙስጠፋ ማዶሊ መናገራቸው ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ ሀገር አቀፍ ምርጫ በዚህ ዓመት ይካሄዳል። በዚህ በሚካሄደው ሀገር አቀፍ ምርጫ ያው በህጋዊ መንገድ የሚንቀሳቀሱ ፓርቲዎች እንደሚሳተፉ ይጠበቃል። ያው ከብልጽግና ጋር ለመወዳደር
ሰብሰብና ጠንከር ብሎ መገኘቱ በብዙ መልኩ ለፓርቲዎቹ ይጠቅማል። አንዳንዶች ለመሰባሰብ እየሞከሩ ነው። ነገር ግን ያው ተመሳሳይ ላባ አይነት ነገር ሲሆን የበለጠ ውጤታማ ይሆናሉ አይሆንም። ጥረቱ ጥሩ ነው። ከምንም በላይ ደግሞ ሰፋ አድርጎ ያለ እንቅስቃሴ ውስጥ መግባቱ እጅግ ወሳኝ ይመስለኛል። ከዛ ውጭ ያለ መውጫ መንገድም የለም። ኢትዮጵያ ውስጥ ያሉ ነገሮችን መስመር የያዙ ጉዳዮች አሉ። እነዛን ጉድለቶቹን ክፍተቶቹን እያዩ እዛ ላይ አጠናክሮ እውነተኛ ዴሞክራሲያዊ ምርጫ የበለጠ እየጎለበተ እንዲሄድ በማድረጉ ረገድ ፓርቲዎቹ በዚህ ረገድ አስተዋጽኦ ማድረግ አለባቸው። ጥረቱም በዚህ በኩል ነው መቀጠል ያለበት። ከዛ ውጭ ያለው ግን ያው ውሃ ቅዳ ውሃ መልስ ነው። የሚመጣ የሚለወጥ ነገር የለም። በተለያየ መንገድ የሚተኩሱ በተቃውሞ ውስጥ ያሉ ማለትም በአመፅ ተቃውሞ ውስጥ ያሉ ማለት ነው፣ በሰላማዊ መንገድ የሚቃወም ያው በዲሞክራሲያዊ የምርጫ ሂደት ውስጥ ተሳትፎ የራሳቸውን አስተዋጽኦ ማድረግ የሚችሉበት እድል አለ። ያው ከዛ ውጭ ግን ብረት ያነሱትም በተለያየ መንገድ መንግስትን በረብሻም በብረትም እንጥላለን ብለው የሚዳክሩትም ዛሬ ላይ እንኳን 2018 ላይ ነው ያለነው። ከፊታችን ምርጫ አለ። እስከ ዛሬ የተመጣበትን ነገር ገምግሞ ዛሬ ያለው እውነታም ተመልክቶ ለመፍትሄው መንቀሳቀስ በጣም አስፈላጊ ይመስለኛል። ምክንያቱም ከምርጫ ውጭ ምንም አማራጭ የለም ኢትዮጵያ ውስጥ። ወደ ኢትዮጵያ ፖለቲካ ስልጣን ውስጥ ለመውጣትና ክፍተትም ጉድለትም ከዚህ መንግስት የተሻለ ነገር ለማድረግ የተሻለ አቅም የተሻለ ዝግጅትም አለኝ የሚል ፓርቲ ተቀባይነትም ተሰሚነትም አለኝ የሚሉ ወገኖች ወደዚህ ሂደት ውስጥ ለመግባት ያላቸው እድል ይሄ ብቻ ነው። በመተኮስ ቤተ መንግስት እንደማይገባ አሁን በየቦታ ያሉት ሲጀምሩ ትንሽ መንጠራራት የሞከሩ ዛሬ ያሉበት ሁኔታ በግልጽ የሚታወቁ አነስተኛና ጥቃቅን ቡድኖቹ ብቻ ሳይሆኑ ባለሚሳኤሎቹም ዛሬ ያሉበት ሁኔታ ስለሚታወቅ በኃይል በጉልበት የሚለወጥ ነገር አለመኖሩ መቼም አይኑን ለገለጠ በጣም የሚታይ በእጅም የሚዳሰስ እውነት ነው። ስለዚህ ምርጫ 2018 ላይ ንቁ ተሳትፎ በማድረግ በዚህ ሂደት ውስጥ አስተዋጽኦ ማድረጉ በጣም አስፈላጊ ነው ብዬ አምናለሁ። በተለይ ከዚህ አንጻር ኢትዮጵያ ውስጥ ሌሎች ክልሎቹ በተካሄደው ምርጫ ተሳታፊ ናቸው። በየክልላቸው ምርጫ አካሄደው የክልል ምክር ቤት አላቸው። በሀገር አቀፍ ደረጃም በምርጫው በመሳተፋቸው በፓርላማም በፌዴሬሽን ምክር ቤትም ሚና እንዳላቸው በግልጽ ይታወቃል። ትግራይ ውስጥ ደግሞ ምርጫው በተቃረበበት ወቅት በኮቪድ ምርጫው በተራዘመበት ጊዜ ምርጫ አናራዘመም በሚል ህወሓት ህገወጥ ምርጫ አደረገ። ያን ህገወጥ ምርጫ መሰረት አድርገው ያው ብዙ ጊዜ ዛሬ ላይ ምናልባት ያኔ ብዙ ነገሮችን ለማስረዳት ከባድ ነበር። ዛሬ ላይ ግን አጠቃላይ ሂደቶችን ለመገምገምና ችግሩ የትና እንዴት ጀመረ፣ ማን ምን አደረገ የሚለውን ዛሬ ላይ ቆሞ ለመናገርም አስተያየት ለመስጠትም ለመደመጥም ያለው እድል ሰፊ ነው ብዬ አምናለሁ። ስለዚህ ያኔ ምርጫ ዓለም አቀፍ ኮቪድ ዓለም አቀፍ ወረርሽኝ ነው። የኢትዮጵያን ብቻ ሳይሆን ኢትዮጵያ ምርጫ የሚባል ነገር አገይታ ማታቅ ቲያትር ብቻ ውስጥ ያለፈች ሀገር ቀርቶ እውነተኛ ምርጫ የሚያደርጉ ሀገራት ጭምር ፈታኝ ነገር ሰዎች ሰብሰብ ባሉ አደባባይ እንደነው በርክተው በተገኙ ቁጥር ለመምረጥ ሄደው ሞትን የሚሸምቱበት ወይ ደግሞ የራሳቸውን መቃብር የሚቆፍሩበት ሁኔታ ስለነበር መሰብሰብ በዚህ የተነሳ በዓለም ላይ ከ60 የሚበልጡ ሀገራት እንዳልኩት እንደ ኢትዮጵያ የምርጫ ቲያትር ሳይሆን ምርጫ በትክክል ምርጫ ማድረግ የሚችሉ ሀገራት ሁሉ ምርጫ እስከማራዘም የሄዱበት፣ ሌላ ቀርቶ መቼም በጉልበተኛነት በምናምን እንጠቅሳት ካልሆነ አሜሪካን በዲሞክራሲ ቁንጮ ነች። አሜሪካ እንኳን ምርጫው የ2020 በፕሬዚዳንት ትራምፕ እና በፕሬዚዳንት በኋላ ፕሬዚዳንት በሆኑት ማለት ነው ያኔ ባይደን መካከል የሚደረገው ውድድር ይካሄዳል አይካሄድም የሚል ጥያቄዎች ሁሉ የተነሱበት የህገ መንግስት የምናምን ጉዳዮች ላይ ክርክሮች የነበሩበት የመጨረሻው የመጀመሪያው የህዳር ማክሰኞ ላይ ምርጫው ይደረጋል የሚለው በየ4 ዓመቱ ያንን ማስተካከል ይቻላል። ነገር ግን ስልጣን የሚያዝበትን ጃንዋሪ 19ን በተመለከተ ግን ያንን ቀን ማሸጋሸግ አይቻልም። ስለዚህ የተወሰነ ነገር ቀኑን ወደፊት መግፋት ይቻላል።
ያ የሚገፋው ግን ከጃንዋሪ 19 በደቡብ ኢትዮጵያ አቆጣጠር ጥር 12 አካባቢ ይመስለኛል። ከዛ ማለፍ የለበት። እንዲህ አይነት ክርክሮች ይደረጉ ነበር። ይህን ማነሳው ችግሩ ዓለም አቀፋዊ ነበር። ያውም ምርጫ አድርገን ሰዎችን አደባባይ ወጥተን ቲያትር ተሰርቶ የሚመለስባት ሀገር ምርጫ በቲፒኤልኤፍ ዘመን አለ ከተባለ 97 ነበር። ያ 97 ምርጫ ደግሞ በጉልበት በኃይል እንዴት እንደተቀለበሰና የብዙዎች ደም እንዴት እንደፈሰሰ ሁላችንም የምናስታውሰው የዛሬ 20 ዓመት ታሪክ ነው። ዛሬ የነጻነት ታጋይ አርበኛ፣ የመብት ተሟጋች ብለው አንዳንዶች የሚያንቆለጳጵሱልቸው በራሳቸው ብሶት ሳቢያ እውነታውን እየተረዱ የሚያጨበጭቡላቸው ያኔ የዲሞክራሲ ጸር ኢትዮጵያ ውስጥ የነበረውን ተስፋ ያመከኑ እንደነ ልደቱ እያሉ አይነት ሰዎች ናቸው። ምናልባት ቲፒኤልኤፎችም ያኔ ጠቅሟቸው ሊሆን ይችላል። ዛሬ ላይ ቆም ብለው ቢያዩት ሲመረምሩት ያኔ የተገኘው እድል ለእነሱም ቀላል አይደለም። ደንግጠዋል። በአንድ ጊዜ ስልጣን መልቀቅ ከባድ ነው። ነገር ግን ቅንጅቶችም ህብረቶችም በጋራ ስልጣን ልቀቁ ወደሚባል ነገር ውስጥ አልሄዱም። ግን የሚቀጥለው ምርጫ ዲሞክራሲያዊ እንዲሆን በህገ መንግስቱ መሰረት በተቀመጡት አንድ ሁለት ተብሎ የተዘረዘሩ ህገ መንግስታዊ መብቶች ይጠበቁ፣ ማለትም የሀገሪቱ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን፣ ምርጫ ቦርድ ገለልተኛ እንዲሆን፣ እነዚህ እንዳለ አንዳቸውም 8 ነጥቦች በህገ መንግስቱ የተቀመጡ ነገሮች ናቸው። እነዛ ይፈጸሙ ነው የተባለው። እነዛን ላለመፈጸም ቅንጅትን ከውስጥ ለማፍረስ እንደ ልደቱ አያሌው አይነት ሰዎችን ይዘው ምናልባትም ከዛ አስቀድሞ ደግሞ ዛሬ ላይ ልደቱ የሆነ ቦታ ላይ በቋሚነት ምንድነው አንድ ቦታ ላይ ጥሩ እንትን አልኩኝ፣ ጥሩ ጽሑፍ አየሁ አንድ። ምክንያቱም አንዳንዴ ቃላት ከማባከን ባጭር እንትን የሚገለጽ ነገር አለ። በአንድ ወቅት ማንዴላ፣ በሌላ ጊዜ ክደቱ፣ አሁን ደግሞ በ45 ቀን የሚል ነገር ጽፎ ቅዠቱ የሚል ነገር መጥቷልና እርግጥም ቅዠት ነው። አንዱ ሰሞን አሁን ይኖር አይኖር አላውቅም፣ ኢትዮጵያ ውስጥ መጽሐፍ ለመሸጥ ነጋዴዎች የመጽሐፍ ንግድ ነበርና ሀብታም የሚሆን በ6 ወር ሀብታም የመሆን ጥበብ፣ በ3 ወር እንዲህ መሆን ችሎታ የሚል መጽሐፍ ይሸጥ እንደነበር አስታውሳለሁ። ስለዚህ ያኛው የተወሰደ ነገር ምናልባት መነሻ ነገር ሊኖሩ ይችላል። 6 ወሩ 6 ዓመት ሊሆን ይችላል፣ አላውቅም። ግን ይሄ በእርግጥ ቅዠት መሆኑ ምንም የሚያጠራጥር ነገር አይደለም። ዛሬ እንዲህ አይነት ቅዠት ውስጥ ያሉ ሰዎች የመብት ትግል በሚደረግበት ወቅት እዛ ሂደት ውስጥ እንቅፋት መሆን ብቻ ሳይሆን ያንን ተስፋ ቲፒኤልኤፎቹ ራሱ ጭምር ዛሬ ላይ ጠቅሟቸው ሊሆን ይችላል። ያኔ ዛሬ ግን ጎድቷቸዋል። 8ቱን ቅድመ ሁኔታ ተቀብሎ ምርጫውን ዲሞክራሲያዊ ያኛው ሂደትን ያገኙትን 109 የፓርላማ ወንበር ይዘው ፓርላማ ገብተው ከዛ በኋላ ሂደቶችን ማስተካከልና ህወሓትም ጉድለቱን ክፍተቱን አይቶ መንግስት ነው መንግስት ስትሆን ያለውን ነገር ስልጣን ላይ ባለበት ጊዜ ለማስተካከልና ለማረም ጉድለቶችን ለማየት በምርጫው የሰውን ፍላጎትም ለመረዳት ያላቸው እድል ሰፊ ስለሆነ ያን ጊዜ ሁኔታዎችን ከማስተካከል ይልቅ ሰዎችን ገዝተው ዛሬ መቼም ልደቱ መሳሪያ መታጠቁን ራሱ አደባባይ ስለገለጸ ዛሬ ላይ ጥያቄ የሚያነሳ ያለ አይመስለኝም። አንዳንድ ሰዎች ስለ ልደቱ ሲነሳ ምን ደጋግሞ እሱን እንትን ማለት ይላሉ። አሁን እኔ በአጋጣሚ አጀንዳው ከምርጫ 97 ጋር ስለወሰደኝ እግረ መንገዴን ነው ማለት ሰው ያኔ 97 ላይ ከዛ በኋላ ትተነዋል ነገሩን ብዙዎቻችን። ዛሬ አርፍደው የመጡ በተለያየ መንገድ ኩርፊያ ውስጥ ያሉ ሰዎች እውነታውን ለመሸፈን አላየንም አልሰማንም ብለው አብለው ማጨብጨብ ቢፈልጉም የሚለወጥ የሚቀየር ነገር የለም። ምናልባትም በዛን ወቅት መስከረም ሰኔ 30 ሰኔ 1 1997 ሰዎች አደባባይ እንዲወጡ ግንቦት 30 የተበተነው ደብዳቤ በማን ለምን እንዴት የሚለውን ከዛ ቀደም ብሎ ቅንጅት ስራ አስፈጻሚ ኮሚቴ ስብሰባ ውስጥ ሰልፍ እንጥራ፣ ምርጫው ከተደረገ ምን ካለ በኋላ ማለት ነው። ሰልፍ እንጥራ፣ ሰልፍ ከጠራን በኋላ
እንዴት በዚህ ሰዓት ሰዎቹ ወደ አውሬነት በተቀየሩበት ሰዓት እንዴት ሰልፍ እንጠራለን? አይ ሰልፍ እንጠራለን፣ ይገድላሉ። ከዛ በኋላ ከገደሉ በኋላ እኛ ከአቅማችን በላይ ነው ብለን ፓርላማ ለመግባት ይመቸናል። ይሄንን ቅንጅት ውስጥ ያሉ በአጠቃላይ የሚናገሩት ብቻ ላይ ሳይሆን በፕሮፌሰር ብርሃኑ ነጋ መጽሐፍ ላይም የነጻነት ጎህ ሲቀድ መጽሐፍ ላይም የተቀመጠ ነገር ነው። ዛሬ ላይ አይደለም የሚጻፈው። ያኔ ምንም ባልነበረበት አሁን ምንድን ነው ያው የቲፒኤልኤፍ አገልጋይ በነበረበት በግልጽ በአደባባይ የሚታወቅበት ሰዓት፣ ያኔ በማይጠቅም በማይጎዳበት ሰዓት ሁሉም የሚናገሩት ነገር ነው። ያን ደግሞ በቅንነት የሚያይ ሰው የፓርላማ ወይ ደግሞ መንግስት ለመሆን ምንድን ነው ፓርላማ ለመግባት ባለው ጉጉት ሁኔታዎች እንትን እንዳይሉ በቃ ሰዎች ይገደሉና እኔ ልግባ። ያው የጭካኔ የአረመኔነት ጥግ መሆኑ ባያጠራጥርም ፓርላማ ለመግባት ካለው ፍላጎት ብቻ አድርጎ የሚመለከቱ ሰዎች ይኖራሉ። ነገር ግን በዛ ብቻ የሚለካ ነገር አይደለም። የዛን ጊዜ በዩክሬን በኪየቭ እንዲሁም በጆርጂያ ቲቢሊሲ ጎዳናዎች የሮዝ እና የኦሬንጅ ሪቮሉሽን የሚካሄድበት ወቅት ነበር። ሰዎች አደባባይ ግልብጥ ጥለው ወጥተው ብዙ ነገሮችን መንግስታትን ያነቃነቁበት ጊዜ። ያ አይነት ነገር ኢትዮጵያ ውስጥ ይደገማል የሚል ስጋት ነበር። ያን የሚያረጋግጠው በምርጫው ዋዜማ ሚያዝያ 30 1997 መስቀል አደባባይ የነበረው ሰልፍ ቲፒኤልኤፎች ደንግጠዋል። ስለዚህ የተደራጀ የተቀናጀ ሰልፍ ተደርጎ ተመሳሳይ ነገር ቲቢሊሲና ኪየቭ ላይ የተደረገው ነገር አዲስ አበባ ላይ እንዳይታይ ያልተደራጀ ተቃውሞ ወዲያ አውጥቶ ከዛ በኋላ ማስመታትና ሰልፍ ማለት እንዲሞት ያስከትላል የሚል ማስፈራሪያ ለመላክ የተደረገ እንቅስቃሴ እንደሆነ አብሮ መምከር አብሮ መነጋገር ያስፈልግም። ብዙ ነገሮችን አንብቦ በነጠብጣቦቹ መካከል ብዙ ገጣጥመን ስናይ የምናነባቸው ሁኔታዎች ናቸው። ይህን ዛሬ ላይ የማነሳው 2018 ምርጫ ከፊታችን ስለመጣ ከምርጫው ጋር ተያይዞ ወደ ምርጫው ሂደት ውስጥ ከመግባት ውጭ ምርጫ የለም በማናቸውም መመዘኛ። ያኔ ምርጫ 97 ሂደቱ በጣም በኢትዮጵያ ታሪክ ውስጥ እስከዛን ጊዜ ድረስ ያልነበረ ነው። በጣም ያበረታታ ነበር። እስከ ምርጫው ዕለትም ድረስ ጥሩ ነበር። ያው ውጤቱ ከታወቀ በኋላ ነው አደገኛ የሆነው። አሁንም 2013 ጥሩ ምርጫ ተደርጓል። ያው ኦሮሚያ ክልል ላይ ክፍተቶች አሉ። ኦሮሚያ ክልል ላይ የተፈጠረው ክፍተት ማን ክፍተቱን ፈጠረ የሚለውንም ደግሞ በተወሰነ ደረጃ በመንግስት በኩል ወይ ደግሞ ገዢ ፓርቲ በኩል ችግር የለም አይደለም። የዛን ጊዜ በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች የቲፒኤልኤፍን መንገድ መውሰድና የኢትዮጵያን የፖለቲካ ስልጣን ተቆጣጥሮ 27 ዓመት ቲፒኤልኤፍ እንዳደረገው ባንኩንም ታንኩንም ሁሉንም በመዳፋችን አድርገን እኛም ደግሞ እንሞክረው አይነት ነገር ውስጥ የነበሩበት ስልጣን ላይ ያለውን በወቅቱ ብልጽግና አይደለም ኢህአዴግ ነው። በኋላ ብልጽግና መጥቷል። በእርግጥ ያንን የጠቅላይ ሚኒስትር አብይ መንግስትን ለመጣል ወደ አመፅ ከመነሻ የገቡበት በሰላማዊ መንገድ የሚታገሉት የሚባሉትም በጣም በከፍተኛ ደረጃ የሚፎክሩበት የሽግግር መንግስት የሚለውን አጥብቀው ድምፃቸውን አጉልተው የሚደመጥበት ጊዜ ነበር። ሁላችንም እናስታውስ። ስለዚህ ምርጫ የሚባለው ነገር ላይ ዝግጁ አልነበሩም። ባጭሩና በቀላሉ ቤተ መንግስቱን እንቆጣጠራለን የሚል ቅዠት ውስጥ ነበሩ። ምናልባት ከዛሬው አንጻር ሲታይ ያኔ ብዙ ቅዠት ላይ መስል ይችላል፣ ግን ቅዠት ነው። የማይረዱት ነገር ዋናው ኃይል እኮ ሚሳኤሉንና ታንኩን መድፉን ይዞ እኮ አድፍጦ እየጠበቀ ነበር። ደረማምሶ ምን ማድረግ እንደሚችል ያኔ የተረዱም አይመስልም። እርግጥ ነው በተወሰነ ደረጃ ይናበባሉ ማለት በአጫዋችነት እንዲቀጥሉ ይደረጋል እንጂ ከዛ ያለፈ እንደነሱ እንደሚመኙት ማድረግ የሚችሉበትም እድል አልነበረም። ስለዚህ በዚህ ሁሉን ነገር መዳፋችን እናስገባለን በሚል በተወሰነ ቅዠት ውስጥ ሲባክኑ ስለነበር ከሂደቱ ራሳቸውን የማቀብ ማለትም
ቀላሉ በሽግግር መንግስት መሆን እየቻልን በሽግግር መንግስት ስንሆን ደግሞ ስልጣን ላይ የመጣው መንግስት የሚከተለው ህብረ ብሔራዊ ወይ ደግሞ ኢትዮጵያዊ ሀገራዊ ህልም ወይ ደግሞ ሀገራዊ ዓላማ ያዘለ እንቅስቃሴ እነርሱ በዘር ጥብቆ ውስጥ ሆነው ከሚያራምዱት ጋር ተቃርኖ ስላለው ቢያንስ የሽግግር መንግስት ውስጥ ብዙዎቹ የብሔር ፓርቲዎች ስለሆንን የቀደመው አይነት አሰራርን አጎልብተን እንሄዳለን ነው። ግን እንደዛ ሲሉ ማን የበላይ የሚሆነው? ያኔ እኮ በተወሰነ ደረጃ ያ አይነት ስርዓት የብሔር ፖለቲካው የብሔር እንትኑ በጉልበትም በምንም እኮ አብሮ መሄድ የቻለው አንድ ጉልበተኛ ስላለ ነው። ሌሎችን አስገብሮ ደፍጥጦ የፈቀደውና የፈለገውን ነገር አድርጎ ስለተጓዘ ነው። የሽግግር መንግስት ውስጥ እንደዚህ አይነት የብሔር ድርጅቶች ተሰባስበው እኩል ከሆኑ መደነቋቆር አለፈ ካለም መታኮስ ከዛም በኋላ ሀገር ማፍረስ አይደለም የሚሆነው። ይህ ነበር የነበረው። ስለዚህ የሽግግር መንግስት የሚለው ነገር ላይ ሞጥኝ አሉ። በሌላም በኩል ደግሞ የሚያደርጉት ህገወጥ እንቅስቃሴ በተለያየ መንገድ ይህንኑ ዓላማቸውን ለማሳካት ሲንቀሳቀሱ ገዢው ፓርቲም ደግሞ በየትኛውም አካባቢ እነሱን እንቅስቃሴ ለማዳከም ደግሞ ብዙ ርቀት ሄደ። የሄደበት ርቀት ምናልባትም በተወሰነ ደረጃ ለምንድን ነው ሂደት ውስጥ እንዲገቡ ገርበብ ማድረግ ነበር። ገርበብ ያደረገ ነገር ነው ወይስ ለመዝጋት የተደረገ እንቅስቃሴ ነው የሚለውም አብሮ መታየት ያለበት ነው። ዞሮ ዞሮ ግን ምክንያትም ሆነዋል። በሽግግር መንግስትና በመዋጮ መንግስት ሂደት ውስጥ እንገባለን የሚል ፍላጎት ስላላቸው በዛ በኩል ፈጠሩ ክፍተት አለ። በዚህም የተነሳ ኦሮሚያ ክልል ላይ ከሌላው አንጻር በቂ ፉክክር አልተደረገም ብሎ በእርግጠኝነት መናገር ይቻላል። ኦኤልኤፍም ኦፌኮም ሂደቱ ስላልገቡ ማለት ነው። ከዛ ውጭ ግን በየትኛውም አካባቢ ምርጫ ተደረገ ብቻ ሳይሆን ኢትዮጵያ ውስጥ የተደረገው ምርጫ ላይ በየትኛውም ቦታ ላይ ብልጽግና ፓርቲ በምርጫው አላሸነፈም፣ ድምፅ አላገኘም ወይ ደግሞ እንዲህ አይነት የሚል ክርክር ያለ አይመስለኝም በማናቸው መንገድ። የኢትዮጵያ ብሔራዊ ምርጫ ቦርድም ይሄ ረበር ስታምፕ እንደሚሉት የሆነ ነገር ማጽደቅ የተቀመጠ እንዳልሆነም በተግባር አሳይቷል። በነጻነት ለመስራት ያላቸውን ቁርጠኝነት ከቲፒኤልኤፍ ህጋዊነት ጋር ተያይዞ ያለው ነገር ላይ ህጋቸው አልፈቅድ ሲል መንግስት ፕሪቶሪያ ላይ የፈረመውን ነገር የሚገደድበት ምክንያቱም ህወሓትን ህጋዊ ማድረግ አለበት። እነሱ ደግሞ ህጋዊ ለማድረግ የኢትዮጵያ ብሔራዊ ምርጫ ቦርድ በህግ የተሰጠው ስልጣን ስለማይፈቅድ አሻፈረኛሉ። የድሮ ቢሆን ምን ችግር አለ? ፕሪቶሪያ ላይ ሆነ ደውለ አድርግ ተብለዋል። የህግ የበላይነትን ለማስኬድ የተደረጉ ጥረቶች ውጤታማ ምልክቶችም ናቸው። ስለዚህ እንዲህ አይነት ምርጫ ቦርድም አለ። አሁን በእንዲህ አይነት ሂደት ውስጥ ገብቶ ተገቢ ፉክክር ውስጥ አልፎ በምርጫው መሳተፍ ሲገባው ቲፒኤልኤፍ እንዳልኩት በዓለም አቀፍ ደረጃም ወረርሽኙ የፈጠረውን አደጋ ኢትዮጵያ ልክ እንደ ሌሎች ሀገራት ማራዘም አለባት የለባትም፣ እችላለሁ አልችልም፣ የህገ መንግስት ክርክር ማለት ነው። ህገ መንግስቱ ላይ ያሉ ክፍተቶችን የህግ ባለሙያዎች ህገ መንግስቱን ያረቀቁ ጭምር የአደባባይ ውይይትና ክርክር ተደርጎ ከዛ በኋላ ምርጫውን ለአንድ ዓመት ተራዘመ። ምርጫው ከመራዘሙ በፊት ከመስከረም 30 በኋላ መንግስት የለም የሚባሉ ድምፆችን እናስታውሳለን። ያው ከመስከረም 30 በኋላ መንግስት የለም የተባለው መስከረም 30 ማለት የፓርላማው የስራ ዘመን የቀደመው ፓርላማ የስራ ዘመን ልክ ያኔ መስከረም 25 አካባቢ ስለሚያበቃ ማለት ነው። 2013 መስከረም 30 በኋላ መንግስት የለም ያሉት ሰዎች ከዛ በኋላ 6 መስከረሞች ያለፉና ዛሬም ተመሳሳይ ቦታ ላይ እዛው ላይ ቆመው ተመሳሳይ ድምፅ እያሰሙ ነው። ከመስከረም 30 በኋላ አይኖርም ያሉት መንግስት ከመስከረም 30 2013 በኋላ
መስከረም 30 በኋላ አይኖ እንጥለዋለን ባዮቹንም ደጋፊዎቹንም ሁሉንም ጥግ ጥግ አስይዞ በሌላም በኩል ደግሞ እንደ ሀገር ላይ የሚሰሩ ስራዎችን ከዛ በኋላ የተሰሩ 5-6 ዓመታት ስራዎችን በዓይናችን እያየን እየመሰከርን ስለሆነ ማለት ነው። ያኔ ከመስከረም 30 በኋላ ብለው ሲቃዡ የአሁኑን ያህል እብደት አይመስልም ነበር። ያኔ ቅዠት ውስጥ ከመስከረም 30 ውስጥ ያልተፈቱ እንትኖች ነበሩ፣ ውዥንብሮች ነበሩ። የመንግስት የራሱ ውስጥ አለመጽዳት፣ ቲፒኤልኤፍ ከነሚሳኤሉና ታንኩ መቀመጥ፣ የሸኔዎች የነጀዋር በሀገሪቱ የትኛውም ቦታ ላይ መዋቅራቸውን ዘርግተው የሚያደርጉት ነገር ከመስከረም 30 በኋላ ያ መንግስት የለም ሲሉ ትንሽ ቅዠት ነው። ያው ዞሮ ዞሮ መንግስት ነው፣ ግን የተወሰኑ ክፍተቶች አልነበሩም ማለት አለም። ከአሁኑ አንጻር ያኔ ቅዠት ከሆነ ዛሬ እብደት ነው። ስለዚህ ከመቃዠትም አልፎ ልብሳቸውን ከፍ ከፍ ማድረግ ብቻ ሳይሆን እርቃናቸውን እየቆሙ መጥተዋል ማለት እንዲህ አይነት ሰንትን የሚያራምዱ ሰዎች ያኔ ያንን ነገር ከመስከረም 30 በኋላ በዚህ ማን ብለው ምርጫው ለማራዘም የሚደረገውን ጥረት ተቃውሞ መጨረሻ ላይ ምርጫው ተካሄደ። ምርጫው ከመካሄዱ በፊት ከኮቪድ ጋር ተያይዞ እኛ የስልጣን ዘመናችን እያበቃማ ዝም ብለን አንቀጥልም ብለው ያው የጨረቃ ቤት የተባለው ምርጫ ተደረገ። ያንን ምርጫ ያደረገውን የኢትዮጵያ መንግስት አያውቀውም። ምክንያቱም በህገ ወጥ መንገድ የተደረገ ነው። ቢያንስ አንድ ሰው እርግጠኛ ሆኖ ማንም ሰው የሚናገረው ኢትዮጵያ ውስጥ ምርጫ ማድረግ የሚችለው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። እነሱ ግን ምርጫ ኮሚሽን የሚባለው አቋቋሙ። ስለዚህ ምርጫ አቋቋሙ። ከዛ በኋላ ዶክተር ደብረጽዮን ሊቀመንበር ነው ፕሬዝዳንት ተባሉ። ስለዚህ የኢትዮጵያ መንግስት አያውቀውም ያንን ምርጫ። ስለዚህ የማያውቀውን የተመረጠ የክልል ምክር ቤት በጀት አልሰጠውም። ነገር ግን ደግሞ ወረዳዎቹ ምናምን የቀደመው አካል ስለሆኑ የትግራይ ህዝብም በጀቱ ስለሚገባው በጀቱ በወረዳዎች በኩል ይሄዳል ተባለ። ያው ይሄ እንግዲህ ለመተኮስ የሚደረጉ መንደርደሪያዎች ነበሩ። በሌላ በኩል ያው ይሄ ሸኔ የሚባለው የዛን ጊዜ ንጹሐንን የሚጨፈጨፍበት መንገድ ደግሞ ተባብሶ ነበር። ምሬት አለ፣ ቁጣ አለ። በዚህ መሃል ብንተኮስ የሚል በቅንጅት ያደረጉት እንደሆነ የሚያጠራጥር አይመስለኝም። ያን ምርጫ በማድረጋቸው ከዛ በኋላ ጦርነቱ ሁላችንም ያለፍንበት ያየነው ውድመት፣ እልቂት የደረሰበት በአንደኛው ክፍለ ዘመን ከደረሱ አውዳሚ ጦርነቶች ሁሉ ግንባር ቀደሙ ተብሎ የሚጠቀስ አሁን ጋዛ ከጥቅምት 2015 ጀምሮ ማለት ነው ካልተሳሳትኩ፣ ጥቅምት 2016 ጀምሮ ከጥቅምት 2016 ከነሱ ኦክቶበር 7 2023 ጀምሮ ሐማስ እስራኤል ግዛት ገብቶ ከ1,000 ምናምን በላይ ሰዎች ከገደለ በኋላ በተሰጠው አጸፋ 67,000 ሰዎች ናቸው ያለቁት። 2 ዓመት እጅግ ዘግናኝ ነው፣ ምንም ጥያቄ የለውም። ያውም እየታኮሱ አይደለም፣ ንጹሐን ሰላማዊ ሰዎች ያለቁበት ነው ዓለም የሚነጋገርበት። ኢትዮጵያ ውስጥ ግን በ2 ዓመት ቲፒኤልኤፍ የለኮሰው ጦርነት ያለቀው እነ ኦባሳንጆ እንደሚሉት 600,000 ቲፒኤልኤፎች በአንድ መድረክ እንደተናገሩት ሚሊየን። ስለዚህ ያ በአንደኛው ክፍለ ዘመን ማለትም ባለፉት 25 ዓመታት ከተደረጉ ጦርነቶች ሁሉ አሰቃቂው እልቂት የተመዘገበበት ጦርነት ውስጥ ተገባ። ወደ መንግስትነት ወደ ስልጣን ለመመለስ ባደረጉት ፍላጎታቸውን ለማስፈጸም ያደረጉት እንቅስቃሴ መጨረሻ ላይ መከነ፣ ተሰናከልና ነገሮችን በሰላም ለመቋጨት ፕሪቶሪያ ሲካሄድ ያደረጉት ምርጫ ህገወጥ መሆኑን አመኑና ህገወጥነቱን ተቀብለው ትግራይ ውስጥ መንግስት የለም ብለው ወሰኑ። ወሰኑ ማለት ፈረሙ ማለት ነው። ትግራይ ውስጥ መንግስት የለም፣ የተመረጠው መንግስት ህገወጥ ነው ብለው ተስማሙ። ከእውቅና ውጭ ሄደው
ከኢትዮጵያ ብሔራዊ ምርጫ ቦርድ ውጭ ሄደው ምርጫ ነው ያደረጉት። ስለዚህ የኢትዮጵያ ተቋማትን አለማክበር ስለሆነ የኢትዮጵያ ተቋማትን እናከብራለን የሚልም ስምምነት ላይ ተደረሰ። በዚህ የተነሳ ትግራይ ውስጥ ባለፉት 5 ዓመታት በህዝብ የተመረጠ ምክር ቤት የለም። ትግራይ ውስጥ ተመርጠው በፌዴራል ፓርላማ ውስጥና በፌዴራል የክልል ምክር ቤት ውስጥ የሚሳተፉ ተመራጮችም የሉ። ይሄ ክፍተት በፕሪቶሪያው ስምምነት መሰረት በጊዜያዊ አስተዳደር ተሞልቷል። ይሄ ጊዜ አስተዳደር እስከ ምርጫው ድረስ ነው። ምርጫው ከተደረገ በኋላ ወደ ትክክለኛው መስመር ውስጥ እንደ ሌሎች ክልሎች ይገባል ማለት ነው። ምናልባት አንዳንድ ቅዠት ውስጥ ያሉ ምናምን ሰዎች የሆኑ በተወሰነ ደረጃ ይሉኝታም የማይፈሩ ብዬ የምጠቅሳቸው ሰዎች አሉ። መገንጠል ስለምንፈልግ ምናምን ቢለው እንትን የሚለው መገንጠል የምትፈልጉም ከሆነ ጀነራል ጻድቃን ተናግረዋል። የመጀመሪያ ለመገንጠልም ወደ ህገ መንግስታዊ ስርዓቱ መመለስ ያስፈልጋል። እዛ ላይ የተቀመጡ መስፈርቶችን አሟልቶ መሄድ ነው የሚለው እንትኑ ላይ የተቀመጠው። ስለዚህ የትግራይ ህዝብ ምንድን ነው የሚፈልገው የሚለው መቼም ዛሬ ላይ የሚያጠራጥር ነገር አይመስለኝም። በትግራይ ህዝብ ስም የሆነ ፍላጎታቸውን ለማስፈጸም የሚፈልጉ ሰዎችስ ምንድን ነው የሚሉት የሚል ነገር ካለም የተወሰኑ ከእውነታው ጋር ግጭት ውስጥ ያሉ ሰዎች ቲፒኤልኤፍ ሀገሩን ካላስተዳደረ፣ ስልጣኑ በእኛ መዳፍ ካልሆነ፣ የበላይ ካልሆነን፣ እኩል ሆነን አንድ ሀገር ውስጥ አንኖርም የሚል እንዲህ አይነት አቋም የሚያራምዱ ጤነኝነታቸው የሚያጠራጥር ሰዎች ነው ብዬ ልገልጻቸው የሚችሉ እንደሱ አይነት ሰዎች አሉ። ስለዚህ እነሱንም ቢሆን ጀነራሉ እንዳሉት ማድረግ የሚችሉት ወደ ህገ መንግስታዊ ስርዓቱ ተመልሰው ሂደቱን ጠብቆ በዛ ማለፍ ነው። ያ ማለት የእናንተ ምኞት በገቢር ይገለጣል ማለት አይደለም። ግን ምኞታችሁን ለመግለጽም ህገ መንግስታዊ ስርዓቱ ሂደት ውስጥ ተመለሱ ነው። ስለዚህ ወደ ምርጫው መመለሱ ሀገርም ለሚመኙትም የኢትዮጵያ ፖለቲካ ውስጥ የትግራይ ህዝብ ተገቢ ሚናውን እንዲወጣ የሚፈልጉትም ምርጫው በጣም በጣም ወሳኝ ነው። ስለዚህ ወደ ምርጫ ለመምጣት በሌላው ኢትዮጵያ አካባቢ የምርጫ እንቅስቃሴ ሲደረግ በትግራይ አካባቢም የምርጫ እንቅስቃሴ መኖር አለበት። ያን ለማድረግ አሁን ያሉ ሁኔታዎች ይፈቅዳሉ ወይ? ይህ አይነት ችግር ከምርጫው በፊት ይፈታሉ የሚለው በጣም ወሳኝ ነገር ይመስለኛል። በተለያየ መንገድ እንደምናየው እንደምንረዳው ከምርጫው በፊት መፍትሄ የሚያገኝ ይመስላል። ለምን መፍትሄ ያገኛል? በአንድ በኩል ያ ጦርነት ያደረሰው ጉዳትና ውድመት ከምንም በላይ ጦርነቱ የተነሳበት ያለፈበት የተጓዘበት መንገድ አሁን ደግሞ ከማህበረሰብ ህዝቡ የተጋፈጣቸው ችግሮች እነዚህ ሁሉ ነገሮች ተገምግመው የተጠያቂነትም ጉዳይ በሽግግር ፍትህ የሚያልፍበት፣ በሌላም በኩል ደግሞ ትግራይ በኢትዮጵያ ፖለቲካ ውስጥ ሚናዋን መጫወት የምትችልበት ሁኔታን ለመፍጠር ምርጫው በጣም ወሳኝ ስለሆነ ያን ለማድረግ የተመቻቸ ሁኔታ ነው። አሁን የተመቻቸ አይመስልም፣ ግን የሁኔታዎች አጠቃላይ ሲነበቡ እየተመቻቹ ይመስላሉ። ያን የምለው ምንድን ነው? በአንድ በኩል ቲፒኤልኤፍ ውስጥ አሁን የሆነ ቦታ ላይ ቆመው የዛሬ 50 ዓመት ከነበረበት ሐሳብ ያልተነቃነቀ ዘመን መለወጡን ሁኔታዎች መቀየራቸውን ያልተረዳ ትላንት ላይ ቆሞ ዛሬን በትላንት መንገድ ለማስኬድ የሚሞክር ቡድን የበላይነቱን የያዘበት ሁሉን ነገር በትግራይ የሚቆጣጠርበት ነገር ተሰበረ። ስለዚህ የትግራይ ህዝብ ተመልሶ ለጦርነት እንዳይገባ፣ በሌላም በኩል ደግሞ መብቱ ነፃነቱ እንዳይገደብ የሚታገሉ መሳሪያ ይዘው የሚንቀሳቀሱ
በሌላም በኩል ደግሞ በሰላማዊ በፖለቲካ ትግል ውስጥ የሚያልፉ የትግራይ ምሁራን፣ የትግራይ ወጣቶች፣ በተለያየ መንገድ ያሉ የጦር ባለሙያዎችም ምንም የዚህ ሂደት ውስጥ አሉ። ከሆነ ቀውስ ወጥቶ ወደ ትክክለኛው ሀዲድ ውስጥ ለመመለስ ቅሬታም ጥያቄ ምንም ነገር ባለ ሂደት ውስጥ ገብቶ በዛ መንገድ መፍትሄ ለማስገኘት እንሰራለን የሚሉ ቁጥራቸው እየጨመረ መምጣቱ እጅግን በጣም የሚያበረታታ ቢሆንም በሌላ በኩል ደግሞ ቀላል የማይባል የታጠቀ ኃይል ይዘው ይህን ኃይል ለጥፋት ተግባራቸው ሊጠቀሙ ከኤርትራም ጋር እየተባበሩ በሌላው ኢትዮጵያ አካባቢ የሚንቀሳቀሱ ታጣቂዎችንም የሚደግፉ ምናምን መኖራቸው ችግሩ ያላለቀ ግን እየተንከባለለ እንደማይቀጥልና አንድ ቦታ ላይ እንደሚቋጭ የሚያሳይ ነው። አሁን ደግሞ ያሉ ሁኔታዎች ይሄ አሁን የምናያቸው ነገሮች ምናልባት ብዙ ርቀት ባልተሄደበት ሁኔታ ውስጥ ራሱ የትግራይ የሰላም ኃይል የሚባሉት ሳይደርሱበት የተደራጁ የፖለቲካ ፓርቲዎችም ብዙ ነገር ሳያደርጉ እዛው ትግራይ ውስጥ ሰላም መረጋጋትና የትግራይ ሕዝብ ከቀውስ መውጣት አለበት የሚል ኃይል አቆጥቁጦ ሊወጣ የሚችልበት እድል በጣም የሰፋ ይመስለኛል። በታጣቂዎቹ አካባቢ በቀደሙት ቀናት እያደረጉ ያሉት የተቃውሞ እንቅስቃሴ በዋናነት ከመነሻው በእነ ዶክተር ደብረጽዮን እና እነርሱ በሚመሯቸው አዛዦች የተገፋ ዓላማው ጀነራል ታደሰን ከሂደቱ ለማስወጣትና ሁሉንም ነገር በራሳቸው መዳፍ ውስጥ ለማስገባት እንደሆነ እንደነበር ነው መጀመሪያ ላይ ሲገለጽ የነበረ። በኋላ ላይ ግን የጠያ ምንድነው አደባባይ የወጡትን ሰው ሲጠሩት ታደሰ ይውረድ ብለው አይጠሩም። ፍላጎታቸውን የተወሰኑ ሰዎች ይሸከማሉ። ሌላው ግን የራሱን ብሶት ይዞ ይወጣል። የራሱን ብሶት ይዞ ወጣው ሌላም አካባቢ ያለው ሰው ይካፈለዋል ወይ ይጋራዋል። ስለዚህ ከቁጥጥር ውጭ እየወጣ ስለመጣ ጀነራሉን ከስልጣን ለማንሳት ብለው እነሱን ወንበራቸውን ወይ ደግሞ የቆሙበትን ቦታ የሚነቀንቅ ነገር ውስጥ ገብተዋል። አሁን ባለበት ሁኔታ ደሞዝ እንጨምራለን፣ መኖሪያ ቤት እንሰጣለን ምናምን እየተባለ የቀጠለው ነገር በዛ እልባት ያገኛል ወይ? በተለያየ መንገድ አይመስልም። ይሄ ሁኔታ ግን ውስጥ ሆነው ይሄ ቀውስ የው መከራ ለትግራይ ሕዝብ አይገባም፣ አሁንስ ይበቃዋል የሚሉ ሰዎች በፖለቲካውም በታጣቂውም በታጣቂ መሪዎች ውስጡም ሊያቆጠቁጡ ወይ ደግሞ ሊወጡ የሚችሉበትን እድል ያሰፋል ብዬ አምናለሁ። ምናልባት አሁንም እኮ የሉም ማለት አይደለም። ራሳቸውን ጀነራል ዮሐንስ ወልደ ጊዮርጊስ እኮ አፋር ሄዱት የታጠቁት ብቻ ሳይሆኑ ውስጣችን አሉ ብለዋል። አሁን ይሄ የታጣቂዎቹ እንቅስቃሴ የበለጠ ውስጥ ያሉትን ሰዎች ሊያበረታታቸውና እነሱን ሲያበረታታ ይሄ እንቅስቃሴ እየጎለበተ ሲመጣ ከኤርትራ ጋር ተያይዞ ውጊያውን በተቻለ መጠን ጽምዶዎቹ ማለት ነው ህወሓትና ኤርትራ ውጊያው አማራ ክልል እንዲሆን ይመኛሉ፣ በትብብር ማለት ነው። ኤርትራ ደግሞ ዋናው ድንበር ላይ እንዳይደረግ ነው። ቢቻል ራቅ ማለቱ አማራ ላይ መሆኑ ጥሩ ነው። ካልተቻለ ግን ትግራይ ውስጥ እንዲሆን ትፈልጋለች። አሁን ይሄ የተፈጠረው ሁኔታ ትግራይ የቆሙበት ቦታ ረመጥ መሆኑ ብቻ ሳይሆን የታጠቁት ሰዎች የያዙት ብረት እነማን ላይ እንደሚዞር ማንም እርግጠኛ መሆን የማይችልበት ሁኔታ ላይ ተደርሷል። ስለዚህ ይሄ ብዙ ነገሮችን ለመለወጥ ያለው ሰላምን ለማረጋገጥ ያለው እድል ያሰፋዋል። ይህ ሁኔታ ምናልባት ተፈናቃዮቹ ወደ ቤታቸው ቶሎ እንዲመለሱ የዲዲአር ፕሮግራሙም ምክንያቱም ታጣቂዎቹ ቢያንስ በቀለብ ደረጃ እንኳን በተገቢ ቀለብ እንደማያገኙ እየገለጹ ነው። ግን አብዛኛው በጀት ወደዛ በእነሱ ስም እየወጣ ነው። እንደውም ትላንት በነበረ ተቃውሞ ጋላ ነው ጓላ እንደዚህ የተባለ ስፍራ ላይ ያሉ ታጣቂዎች አመፀው ወደዛ የሄዱት ጀነራል ማሾ በየነ የተባሉ ሰው ናቸው፣ የቲዲኤፍ አዛዥ። እኚህ ሰው ማስታወሰው ጥሩ ነው። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እንደመጣ የደቡብ ሰራዊት አዛዥ ነበሩና
እዛ አካባቢ የወላይታና የሲዳማን ግጭት ጨምሮ ያንን ነገር በማቀነባበር ሂደት ውስጥ የነበሩ ህግና ስርዓት በሀገሪቱ ፈርሷል፣ ሰላም አልተረጋገጠም በሚል ቲፒኤልኤፍ ለሚፈልገው ነገር ከሚያመቻቹት አንዱ ነበር ማለት ነው። ግን የጠቅላይ ሚኒስትሩ መንግስት ወደ ስልጣን መጥቶ የእዝ አዛዥነት ነበር የሰጣቸው። ካሉት 4 እዝ አዛዦች አንዱ ነበሩ። በኋላ ላይም ያው ተመልሰውን ቤተ መንግስት እንገባለን ብለው ለመተኮስ የወጡ ሰው እኚህ ሰው እዛ ሄደው ወጣት ታጋዮቹን ማለት ታጣቂዎቹን በሚያነጋግሩበት ሰዓት ተቃውሞ ከፍተኛ ተቃውሞ ነው የቀረበባቸው። በቪዲዮ ጭምር ወጥቶ አሁን በስፋት አይተናል። የገረመኝ ትላንትም በመረጃ ደረጃ በዜናም ደረጃ ያነሳ ነው የሰኞ ዕለቱ ተቃውሞ ወደ ማክሰኞ የቀጠለው ሰኞ ዕለት የተስማሙትን በመገናኛ ብዙሃን ስላልተላለፈ ነው ብሎ የኤርትራ የሪሰርችና የዶክመንቴሽን ገጽ ይህን መረጃ ወጥቶ ነበር። ያው ትላንት ተምስቼዋለሁ። የትግራይ አክቲቪስቶች እጅግ በጣም የተገረሙበት በትግራይ ጉዳይ ላይ የመረጃ ምንጭም ተሟጋችም ሆኖ የቀረበ ማለት ነው። ይሄ ገጽ ላይ ጀነራል ማሾን ምን ይላል? እሳቸውም ሰራዊታቸው ጋር ሄደው ተነጋግረው ተግባብቶ ችግሩን ፈቱት። መቀሌም የትኛውም ቦታ ላይ አሁን ሰላም ነው፣ የሚበተን ሰራዊት የለም ምናምን ብሎ በኤርትራኖች ገጽ ላይ ቀረበ። አሁን ቪዲዮ ሲመጣ እሱ ያለው ሳይሆን ከፍተኛ ተቃውሞ ነበር። ከተቃዋሚዎች ውስጥ አንዱ እየተቸገሩ መሆናቸውን አሁን አንተ በ80 ዓመት እና እኔ በ20 ዓመቴ ገጽታችንን ተመልከተው፣ እኔ የ80 ዓመት እመስላለሁ፣ አንተ ደግሞ ስለተመቸ የ20 ዓመት ሰው ትመስላለህ በሚል ፊት ለፊት እዛው ታጣቂዎቹ ፊት በቅርብ ርቀት ውስጥ ሆኖ በቪዲዮ እየታየ ነው እንግዲህ የሞገቷቸው። ካብዚ ለዓቢ ስራሕ እቲ መንግስቲ እዚ እውን የውሊ ነዚ ሰራዊት እዚ ነዚ ህዝቢ እዚ ብታሕ ከቕሙጥ እንዲ መንግስቲ ተባሂሉ ካብዚ ለዓቢ ፀገም የለ ብታሕ ኣለ ኮይና ኮይና ትፈትሕ ዝኽእል ኣካል ኣብዘን 3-4 መዓልቲ ክመፅእ እዩ ክመፅእ ትገብር እየ ትብለና ትኾንካ የስማዕምዕና ከዚኣ ኮይኑ ግን ናብታ ቦታ ለዓልካ ሒዝና ከንክልና ዋላ ንግዲ ነገር ሳብቲ መፍትሒ ልመፅእ ንኽእል አዎ ይሄ እንግዲህ ቀላል ነገር አይደለም፣ ቀላል አይደለም የሚለው ምናልባት የዛሬ 5 ዓመት ለመተኮስ በወሰኑበት ወቅት የፖለቲካውም ወታደራዊም ሁሉም ማህበረሰቡንም ጭምር በአንድ ነገር ውስጥ አስገብተው ሌላው ቀርቶ በኢትዮጵያ የሀገር መከላከያ ሰራዊት ውስጥ ሆነው በከፍተኛ ኃላፊነት ላይ የነበሩ ሰዎች ጭምር እዛው ሰራዊት ውስጥ የሆኑ በጦር ኃይሎች ጠቅላይ አዛዥ በዶክተር አብይ አህመድ እየተመሩ እዛው ላይ ሆነው በመምሪያ ኃላፊነት ጭምር በተቀነባበረ መንገድ ያንን ጦርነት እንዴት እንደመሩት ይታወቃል። ያው ከዛ በኋላ የደረሰው ነገር ሁላችንም የምናውቀው ነው። ስለዚህ ያ ምዕራፍ ምን ውጤት እንዳስከተለ ምን አደጋ ለህብረተሰቡ በአጠቃላይ በሀገር ላይ የሚያደርሰው አደጋ የሚታይ እንደውም መሆኑ ምንም ያጠራጥር ነገር አይደለም። ስለዚህ ያንን በዛን ወቅት የተሄደበት መንገድ ያደረሰው ጉዳትና አደጋ ከታየ በኋላ ዛሬ በተወሰነ ደረጃ ያሉትን ታጣቂዎች ይዘን በኤርትራ ተደግፈን የሆነ ነገር እናሳካለን የሚሉ ሰዎች አሁን እርስ በርስ እዛ የቆሙበት መሬት ላይ ህብረተሰቡን አይደለም አሁን ወጣቱን ምናምን አይደለም፣ ወጣቱ ከነሱ ነፃ ወጥቷል በብዙ መልኩ ሲታይ። ምክንያቱም ለመናገር በዚህ ዘመን ውስጥ እንዲህ አይነት ኋላ ቀር ቡድን ስር ወይ ደግሞ የዛ ፍላጎት አስፈጻሚ መሆን ለዘመኑ የሚወጣትም ይመጥን አይደለም። እንደውም አንዳንዶች የሚፈሩት ቲፒኤልኤፍ ልክ ይሄ ነገር አሁን በአንጻራዊ መልኩ በጣም የተሻለ ነፃነት አለ። የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ከያዙበት ጊዜ ጀምሮ ትግራይ ውስጥ ነፃነቱ በሽበሽ ነው። አሁን ያንን መልሰው ለመድፈቅ እየሞከሩ ነው። ግን አንዴ ከእንትኑ ስለወጣ ወጣቶቹ እየታገሉ ነው።
ኢንተርኔቱ ፈቅዷል። በየቀኑ ድምጻቸውን በከፍተኛ ደረጃ እያሰሙ ነው። ተመልሶ ወደዚህ አይነት ሁኔታ ውስጥ ለመግባት በማህበረሰቡም በታጣቂዎቹም ምናልባትም የተወሰነ ፖለቲካ አመራሩም ጋር ልዩነት ይኖራል ብዬ አምናለሁ። እርግጥ ራሱ በጀነራል ታደሰና በእነሱ መካከል ልዩነት እንዳለ ግልጽ ነው። በጋራ ለመተኮስ ሊፈልጉ ይችላሉ፣ ግን ልዩነት እንዳላቸው ደግሞ በተለያየ መንገድ ይሰማል። በራሱ በቲፒኤልኤፍ አመራር መካከል በእነ ዶክተር ደብረጽዮንና በእነ አቶ አለም ገብረዋህድ መካከል ልዩነት አለ። አቶ አለም ገብረዋህድ እና ቡድናቸው ወደነ ጀነራል ታደሰ ያጋድላሉ ነው እንግዲህ ያሉ መረጃዎች የሚያረጋግጡት ይሄንን ነው። እንዲህ ያለ ቅጣም ባሩ የጠፋ ነገር ተይዞ ወደ አላስፈላጊ ነገር ውስጥ ተገብቶ ሁኔታዎች አላስፈላጊ ምናልባት ውጤቱን ሳንደርስበት ዝም ብለን ስንገመግመው የሚታዩ ነገሮች አሉ። ያንን እንዴት እነሱ ማየት እንደማይችሉ አላውቅም። እና በእንዲህ አይነት ሁኔታ የሚከተለው አደጋ ለነሱ የበለጠ ለቲፒኤልኤፎቹ እና ለታጣቂ አዛዦቹ በጣም አደገኛ ስለሆነ ከፊት ለፊት ያለው ምርጫ 2019 2018 እዛ ላይ ትግራይ ውስጥ ትርጉም ያለው የፖለቲካ እንቅስቃሴ እንዲደረግ ሂደቶቹ ከወዲሁ ሜዳው እንዲጠረግ ከኢትዮጵያ ፌዴራል መንግስት በትክክል የምትጠይቁትን ይሄ ነው በሉንና ሁላችንም የኢትዮጵያ ውስጥ የትኛውም አካባቢ ያለም ሰላም ሲታወቅ የትኛውም ቦታ ያለ ችግር ሀገራዊ ችግር ነው። የሆነ ቦታ ላይ የሚፈጠር ክፍተት የሀገር አደጋ ነው። ስለዚህ በትክክል ይሄ ለካድሬ ለምናምን የሚነገረውን ሳይሆን በተጨባጭ የፌዴራል መንግስት ከፕሪቶሪያ ስምምነት አንጻር ያልመለሰው ያልተገበረው ለችግሩ መቀጠል ምክንያት ያደረገው ነገር ምንድን ነው? እሱን እንወቀውና ሁላችንም ድምጻችንን እናስተባብር። የቀሩ ነገሮች በግልጽ የሚታወቁት የተፈናቃዮች መመለስና የዲዲአር ተግባራዊ መሆን ነው። ዲዲአሩ እንዴት እንደቆመ ያው በቂ ገንዘብ የለም። በተገኘው ገንዘብ መጠን የማሰናበቱ ስራ እየተቀጠለ ባለበት ሰዓት ያስቆሙት ህወሓቶች መሆናቸው ግልጽ ሆኖ ወጥቷል። ወደ 7,000 ነው ምናምን የትግራይ ታጣቂዎች ወጥተዋል። እያንዳንዳቸው ወደ 100,000 ብር ይዘው ወደ ማህበረሰቡ ተቀላቅለዋል። በቅርቡ የሰማነው ዜና እነሱንም እንደጠሯቸው ነው ወደ አዲሱ እንቅስቃሴ ውስጥ ለማስገባት። ስለዚህ በዲዲአር ፕሮግራም በኩል ወደ ሰላማዊ ህይወት እንዲመለሱ ድጋፍ የሚያደርጉ የምዕራብ መንግስታትም ራሱ የኢትዮጵያ ፌዴራል መንግስትም በዚህ በኩል የራሳቸውን አስተዋጽኦ እያደረጉ ነው። ስለዚህ ዲዲአሩ እንዲፈጸም በዛ መልኩ ሂደቶች እንዲያልቁ ያንን ተግባር የፌዴራል መንግስት በዛ በኩል የፈጠረው ክፍተት ይሄ ነው የሚባል ነገር ካለ ችግሩ ሀገራዊ ነገር ስለሆነ ሁላችንም ድምጻችን እናሰማለን። እስካሁን የማውቀው ታጣቂዎቹን ካምፕ አቆይተው ለራሳቸው ዓላማ ለማሳካት የሆነ ቀን ለመተኮስ ይጠቅሙናል ብለው እንዳስቀመጧቸው እንዳገቷቸው የማያጠራጥር እየሆነ ነው። ይህንን የምንናገር ሩቅ ያለን ስለ ጉዳዩ ከርቀት የምንሰማ ሰዎች ብቻ ሳይሆን የሂደቱ ዋና ተዋናዮችን ጭምር ታጣቂዎቹን አግተው ለዓላማቸው ለመጠቀም ስለሚፈልጉ እንትን አላሉ ማለት ዲዲአሩ እንዲፈጸም አይፈልጉም። በሌላ በኩል የተፈናቃዮቹ መቼም እሱን ሺህ ጊዜ አውርተነዋል። ተፈናቃዮቹ እጅግ ነውር የሚለው ማይገልጸው ወንጀል በምድር ወንጀል በሰማይም ኃጢአት የሆነ ምንድነው ስደተኞቹ ተፈናቃዮቹ ስደተ ምንድነው ድንኳን ውስጥ እንዲሰቃዩ እየተደረገ ያለው በነ ዶክተር ደብረጽዮንና በታጣቂዎቹ አዛዦች መሆኑ ግልጽ ሆኗል። ወደ ቤታቸው ወደ ቀያቸው በሰላም መመለስ የሚችሉበት እድል ክፍት ነው ብቻ ሳይሆን እዛ አካባቢውን እያስተዳደሩ ያሉ ሰዎች ይህን በአደባባይ ጭምር ከማንም ጋር በተለይ ከህብረተሰቡ ጋር ችግር እንደሌለባቸው እየገለጹ ነው። ከምንም በላይ ጸጥታውን ኃላፊነት የሚወስደው ኢትዮጵያ የሀገር መከላከያ ሰራዊት። ግን እነዚህ ተፈናቃዮች ድንኳን ውስጥ እየተንከራተቱ ልጆቻቸውን በጅብ እየተበሉ መሆኑ ዜና ሆኖ ወጥቷል። ለምንድን ነው የምትተኩሱት? አሁን የቲፒኤልኤፍ ሰዎች ምንድን ነው ጥያቄያቸው? የትግራይ ሉዓላዊ ግዛት
ትግራይም፣ አማራም፣ ኦሮሚያም ሁሉም ሉዓላዊ ግዛት የላቸውም። የኢትዮጵያ ነው ሉዓላዊ ግዛት ያላት። አወዛጋቢ ቦታዎችን በተመለከተ በህገ መንግስቱ መሰረት ምላሽ ያገኛል የሚል በፕሪቶሪያ ስምምነት ላይም ተቀምጧል። በፕሪቶሪያ ስምምነት መሰረት በተቀመጠው ዋናው ሰዎቹ የተፈናቀሉት ነዋሪዎቹ ቤታቸው ይግቡ፣ የነበሩትም የቤታቸው የሆኑ ወደ ሱዳን ሄዱትም ይመለሱ፣ በወንጀል የሚጠየቁ ምናምን በሚል የሚነሱ ነገሮችን የፌዴራል መንግስት እሱን እመለከተዋለሁ ብሏል። ግን ሁሉም ይመለስ። አስተዳደሩን ማን ያስተዳድረው? በጋራ አስተዳዳሪ ይመርጣሉ። በዘላቂነት ምን ይደረጋል? ወደ ሪፈረንደም ይካሄዳል። እዚህ ላይ ምን ትክክል ያልሆነ ነገር አለ? ከዚህ ውጭ ሌላ መፍትሄ አለ? ሌላው እኮ 30 ምናምን ዓመት እኮ ሲያነባ የነበረው እንዲህ አይነት እኮ መብት ተነፍቆ ነው። ስደተኛ ካምፕ ኬንያ ውስጥ ማለት ሱዳን ውስጥ እንደገናም በዓለም ላይ ተበትነው ያሉት ወልቃይቴዎቹ እኮ ልክ እንዲህ አይነት ነገር በህግና በስርዓት መፍትሄ እንዲያገኝ የሚፈቅድ ሁኔታ ስላልተፈጠረ ነው። ስለዚህ ትላንት ያነቡት ስላሉ ዛሬ ሌሎች ያንቡ አይደለም። ዛሬ እያነቡ ያሉ አሉ፣ ትላንትም ያነቡ አሉ። ይሄኛው ግን በማናቸውም ሁኔታ ግን እዛው ነዋሪዎቹ በሰላም በወንድማማችነት ከማንም ከፖለቲካ መሪዎቹ በተሻለ እዛው እርስ በርስ ያሉ ወንድማማቾች ናቸው። ያኛው መፍትሄ ምን ተፈናቃዮቹን ሲጠቅማቸው እንጂ ሲጎዳቸው አናውቅም። ተፈናቃዮቹ ግን ታግተው ተይዘው ለነ ዶክተር ደብረጽዮን የፖለቲካ ፍላጎት ማስፈጸሚያ እየሆኑ መምጣታቸውን የሚያሳይ ነው። መሬቱን እንደተባለው በሪፈረንደም ምናልባትም አጠቃላይ ኢትዮጵያን በተመለከተ ከክልሎች አወቃቀር ጋር በተያያዘ የሚነሱ ጥያቄዎች አሉ። ዘላቂ መውጫ የሚሆን በቋንቋ መጠቀምን እሱን ታሳቢ አድርጎ ራስን በራስ ማስተዳደር፣ በራሱ ቋንቋ መጠቀም በጣም መሰረታዊ ነገር ነው። እሱን ታሳቢ አድርጎ ግን ዘረኝነትን በማያስፋፋ ቋንቋውን መጠቀሚያ መሳሪያና የባህል መገለጫ የትኛውን ቋንቋ በበለጸገ ባደገ ቁጥር ለሁሉም ኢትዮጵያዊ እንደሚጠቅምና በዛ ስሜት ብቻ ተመርኩዞ አከላለሉ ደግሞ ለማስተዳደር የሚያመች ሀገራዊ ህልምን ኢትዮጵያዊነትን በሚያዳብር መልኩ እንዲሆን ምናልባት በዚህ በሀገራዊ ምክክር ኮሚሽኑ ዙሪያ የሚሰሩ ስራዎች ለዛ መፍትሄ ያመጣሉ ተብሎ ይታመናል። የሀገራዊ ምክክር ኮሚሽኑም በዚሁ ዓመት የስራ ዘመኑ ስለሚያበቃ ምናልባት በቀጣዮቹ ጥቂት ወራት ምንድነው የህዝብ መድረኮች ማለት የተመረጡ ሰዎች ጋር ይወያያል ተብሎ ይጠበቃል። ብዙ ህገ መንግስቱ ላይ ያሉ ክፍተቶች፣ ጉድለቶች ተነጋግሮ መፍትሄ ለመስጠት እንዲሁም ደግሞ ከህገ መንግስቱም ውጭ ያሉ ሲንከባለሉ የመጡ ጉዳዮች አሉና ለነዛም መውጫ ነገር ፍለጋ እንደሆነ ይታመናል። በአንድ ጊዜ እልባት የሚያገኝ በአንድ ጀንበር የሚፈታ ነገር እንዳልሆነ ይታወቃል። አሁን የሚደረገው ጉባኤ ወይ ደግሞ ምክክር ኮሚሽኑ መጨረሻ ላይ የሚያቀርበው ሰነድም ለአሁኑ ምርጫ አይደርስም። በቀጣዩ ምርጫ ምናልባት በቀጣዩ ምርጫ ላይ ምን አይነት የምርጫ ስርዓት ኢትዮጵያ ውስጥ ይኖሩ የሚለውን ጨምሮ የባንዲራ የምናምን ብዙ ነገሮችም አብሮ የሚነሱ እንደሆነ ይታመናል። ስለዚህ ዘላቂ መውጫ በሆነ መንገድ ላይ መፍትሄ ላይ መረባደቡ ለሁሉም አስፈላጊ ነው። ከዛ ውጭ ያለው ነገር እውነት ለመናገር ማንንም አይጠቅምም። ምናልባት ይህንን የጥፋት የክፋትና የወንጀል በንጹሐን ስቃይ በወጣቶች ደም የፖለቲካ ፍላጎትና የስልጣን ህልምን ለማሳካት የሚመኙ ወገኖች የተወሰነ ጊዜ እንደው የጽሞና ጊዜ ነገር ወስደው እየፈረዱበት ሞት እያወጁበት ያለው ልጅ የራሳቸው ልጅ ቢሆንስ? የህብረተሰቡ መከራና ሰቆቃ በእነሱ ሳቢያ መሆኑን ተገንዝበው ይሄን ምዕራፍ መዝጋትና እንዴት እንከሰዋለን የሚል ነገር ውስጥ ቢያምኑ ጥሩ ነበር። እምነት ቢኖራቸው እንዲህ አይነት መዓት ውስጥ አይገቡም ነበር። እርግጥ ነው እምነት አማኝ ነው ብሎ እምነት የሚባለው ለስታቲስቲክስ ምናምን ስለሞላው አይደለም። እሱ ምንም ጥያቄ ውስጥ አይደለም። የሆነ ቦታ ላይ በእምነት ጉዳይ ላይ ፊት አውራሪ ምናምን ስለሆንክም አይደለም።
በእምነት የሚሸቅጡ፣ በእምነት የሚነግዱ፣ እምነትን ለራሳቸው ግላዊ ጥቅምና የፖለቲካ መሳሪያ የሚያደርጉም ስለምናውቅ እውነተኛ አማኝ ከሆኑ ብዬ ነው። እውነተኛ እምነት ወደ እግዚአብሔር ፊታቸውን ቢመልሱ የሚፈሩት አንድ ኃይል መኖሩን ቢገነዘቡ ከነውር ከወንጀል ከኃጢአት ተግባራትም ለመራቅ ያላቸው እድል ሰፊ ነው። ግን ያው በዛ እምነት የለበትም እግዚአብሔር የለም በሚለው እንትን ውስጥ ያለፉ ሰዎች ስለሆኑ ከእግዚአብሔር እስካሁን ያለው ጥፋታቸው እስካሁን ያለው ውርደታቸው ከእግዚአብሔር ሊያስታርቃቸው የቻለ አይመስልም። አሁን በዛው መንገድ ቀጥሏል። የረፈደም አይመስልም። እርግጥ ነው 11ኛው ሰዓት ላይ ነው። ከውስጥ የሚፈጠሩ ሁኔታዎች ብዙ ነገሮችን የማስተካከል እድላቸውም ሰፊ እንደሆነ ይታመናል። ይህንን አድርጎ በቀጣዩ የኢትዮጵያ ሀገራዊ ምርጫ ላይ ትግራይም ወደ ፌዴራሉ ፓርላማና የፌዴሬሽን ምክር ቤት እንዲሁም ደግሞ የትግራይ ክልል ምክር ቤት ወደሚመሰረትበት ምዕራፍ መጓዙ እጅግ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ጥቅምት 6 2018 ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ጥቅምት 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።